ጥያቄ ቁጥር 15 what is the significance of the law of multiple proportion in context of Dalton atomic theory and how does it support the concept of discrete atomic unit? ኦኬ እንግዲህ በኬሚካል ሪአክሽን ጊዜ ሶስት ሎጂካል ሎዎች አሉ። ከነዛ ውስጥ law of multiple proportion ነው። እነማን ናቸው እነዛ? law of conservation of mass አይደል? law of conservation of mass። ይሄ law of conservation of mass የሚለን ማስ ኔዘር ክሬትድ ኖር ዲስትሮይድ ነው። ወይም ደግሞ ማስ ኢዝ ኮንዘርቭድ የአንድ ሰብስታንስ ኬሚካል ሪአክሽኑ በፊትና ከኬሚካል ሪአክሽኑ በኋላ ተመሳሳይ አይነት ምን አለው? ማስ አለው፣ ኮንዘርቭድ ይሆናል። ሁለተኛው law of definite proportion የምንለው ነው። አንድን ኬሚካል ኮምፓውንድ በተለያየ መንገድ ልናዘጋጀው እንችላለን። ያ ሰብስታንስ ወይም ያ ኮምፓውንድ ግን የያዛቸው የኤሌመንቶች ኮምፖነንት እና የማሳቸው ምንድነው? ተመሳሳይ ነው። whatever the source የሚይዛቸው ኤሌመንቶች ማሱ ወይም የኤሌመንቱ ሬሾ ተመሳሳይ ነው። law of multiple proportion ላይ ስንመጣ ደግሞ የተለያዩ ኮምፓውንዶች ከአንድ አይነት ኤሌመንት ከተሰሩ የአንደኛውን ኤሌመንት ማስ ፊክስ በማድረግ የሁለተኛው ኤሌመንት ማስ ኢን ስሞል ሆል ነምበር ሬሾ ነው። ይሄን ሐሳብ ከያዛችሁ law of multiple proportion የትኛው ይገልጸዋል? አሁን it supports the concept by showing element combine in a fixed mass ratio to form compounds. It proves that mass is conserved. ማስ ኮንዘርቭድ መሆኑ law of conservation of mass ነው የሚገልጸው፣ ማስ ኮንዘርቭድ የሚለውን ማለት ነው። it demonstrates that element can combine in different ratio to form what? A multiple compound. Yes, law of multiple proportion አንድ አይነት ኤሌመንቶች ኮምባይን አድርገው የተለያዩ ኮምፓውንድ ሊሰሩ ይችላሉ። with those ratio being in a simple whole number ratio በሚለው ማለት ነው። it explains that compounds always have the same element and compound the same element in the same proportion by mass። ይሄ ደግሞ law of definite proportion ወይም fixed የምንለው ነው ኤክስፕሌን የሚያደርጋቸው። so choice C ትክክለኛው መልስ ይሆናል። 16 how did the collective evidence from cathode ray experiment contribute to the revision of Dalton's atomic theory? እንግዲህ ከካቶድ ሬይ ኤክስፐሪመንት ላይ የወሰድናቸው ሀሳቦች አሉ። ከዛ በመነሳት ዳልተን አቶሚክ ቲዮሪን ሪቫይዝ ለማድረግ እንዴት ነው እነዚህ ያገለግሉን? የመጀመሪያው ኮንፊርምድ ዳልተንስ አይዲያ ዛት አተምስ አር ስሞለስት ኢንዲቪዚብል ፓርቲክል። እሱን ኮንፊርም አድርገዋል። ስሞለስት ፓርቲክል መሆኑን ኮንፊርም ያደርጉም እንኳን ኢንዲቪዚብል የሚለውን ግን ኮንፊርም አያደርጉልንም። የመጀመሪያው it provide that all atoms in a given element are identical in mass። ይሄንንም አይደለም የሚሰጡን ካቶድ ሬይ ኤክስፐሪመንት ላይ it demonstrated that atoms are neither created nor destroyed። ይሄም ከኤክስፐሪመንቱ ውጤት አይደለም፣ የኛው ኮንዘርቬሽን ኦፍ ማስ ላይ የምታገኙት ነው። it leads to the discovery of electron showing that atoms are divisible። እንግዲህ ካቶድ ሬይ ኤክስፐሪመንት ላይ ኤሌክትሮኖች በመገኘታቸው ምክንያት አተሞች ዲቪዚብል መሆናቸው ለመጀመሪያ ጊዜ የተረጋገጠበት ኤክስፐሪመንት ነው ብለናል። ጥያቄ ቁጥር 17 ረዘርፎርድ ጎልድፎይል ኤክስፐሪመንት ፕሮቫይድ ክሪቲካል ኤቪደንስ አባውት ዘ አተምስ ስትራክቸር። ረዘርፎርድ ጎልድፎይል what was the key observation that contradict the accepted plan bending? ከረዘርፎርድ በፊት የነበረው ቶምሰን ነው plan bending ሞዴል። እሱን እንዴት ነው አክሴፕት ያደርገው? አልፋ ፓርቲክል pass through straight through the gold foil. All alpha particle passed straight through the gold foil. Alpha particles were observed by the gold foil. Some alpha particles were deflected at large angle. The gold foil emitted light when bombarded with alpha particle. እንግዲህ ራዘርፎርድ ላይ ሶስት ኦብዘርቬሽኖች አብዛኞቹ አልፋ ሄደዋል፣ ኤምፒቲ ስፔስ ነው ብሏል። በላርጅ አንግል ዲፍሌክት ማድረግ ሲጀምሩ ሴንተሩ ላይ ፖዚቲቭ ቻርጅ የሆነ ፓርቲክል አለ ብሎ በማስቀመጥ ያን ፕላን ቤንዲንግ ሞዴል ላይ ምን ነበር ፕላን ቤንዲንግ ሞዴል የሚለን? እሱ ኮሚላ ምንድነው? አንድ ፖዚቲቭሊ ቻርጅ የሆነ ስፌር ውስጥ ኤሌክትሮኖች ምን ሆነው ነው ያሉት? ተበትነው ነው ያሉት ብሎ ነበር የሚያስቀምጥልን። ይሄንን ነው ራዘርፎርድ ያስተካከለልን። ስለዚህ ሴንትራል ፓርቱ ላይ መኖሩን አረጋግጧል ማለት ነው። ቶምሰን cathode ray tube experiment was pivotal in discovering the electron. What key observation from this experiment leads to the conclusion that electrons were negatively charged መሆናቸውን በምን ያረጋግጠው? ማግኔቲክ ፊልድ በመጠቀም አይደል? cathode ray travel in straight line መሆናቸውን ይሄ cast of shadow observe ሲያደርግ ነው። cathode ray caused a paddle wheel እንዲንቀሳቀስ ሮቴት እንዲያደርግ ማስ እንዳላቸው ፓርቲክል ኔቸር እንዳላቸው ያረጋገጠበት ነው።
ካቶድ ሬይስ ዌር ዲፍሌክትድ አዌይ ፍሮም ዘ ኔጌቲቭ ቻርጅድ ፕሌቱ በተቃራኒው ዲስፍሌክት አድርገዋል። ከዛ በመነሳት ኔጌቲቭሊ ቻርጅድ ናቸው የሚለውን ሀሳብ አስቀምጠዋል። ካቶድ ሬይ ፕሮዲውስ ግሪኒሽ ግሎው ይሄኛው። ኦኬ 19ኛው ጥያቄ ላይ ስንመጣ ሜንድሊቭ ፔሪዮዲክ ቴብል ኤንድ ሞደርን ፔሪዮዲክ ቴብል ዲፈር ኢን ዴር ኦርጋናይዜሽናል ፋውንዴሽን። እንግዲህ አሁን ደግሞ ፔሪዮዲክ ቴብል ላይ ስንመጣ አሁንም ሂስቶሪካል ዴቨሎፕመንቶቹ 4 ደረጃዎች አሉት። የሜንድሊቭ ፔሪዮዲክ ቴብል 3ኛ ደረጃ ላይ የምናገኘው ነው። የመጀመሪያው ማን ነው? ሞደርን ፔሪዮዲክ ቴብል ላይ ዶብሬነር፣ ቀጥሎስ ኒውላንድ፣ ከዛ ሜንድሊቭ፣ ከዛ ማን አለ? ሞደርን ፔሪዮዲክ ቴብል አለ። ስለዚህ ዶብሬነር ምን ነበር ያራምድ የነበረው? እሱ በነበረበት ጊዜ የነበሩትን ኤሌመንቶች ኢን ግሩፕ ኦፍ 3 ካስቀመጠ በኋላ የመካከለኛው ኤሌመንት አቨሬጅ አቶሚክ ማስ የሁለቱ አቨሬጅ አቶሚክ ማስ ከመካከለኛው ኤሌመንት አቨሬጅ አቶሚክ ማስ ጋር ተመሳሳይ ነው፣ ላው ኦፍ ትሬድ የምንለው ማለት ነው። ኒውላንድ ደግሞ ያሉትን ኤሌመንቶች በቅደም ተከተል አስቀመጠ። በአቶሚክ ማስ ቅደም ተከተል ኤቭሪ ኤዝ ኤሌመንት ሃቭ ሲሚላር ፕሮፐርቲ ወይም የመጀመሪያውና 8ኛው ኤሌመንት ተመሳሳይ ፕሮፐርቲ ያላቸው ብሎ አስቀመጠ። ሜንድሊቭ ያሉትን ኤሌመንቶች በፔሪዮድና በግሩፕ ለማስቀመጥ ሞክሯል። ምክንያቱም ፔሪዮዲሲቲ ወይም ደግሞ ይሄ የፕሮፐርቲ መደጋገም በተወሰነ ሬንጅ ኦብዘርቭ በማድረጉ ሞደርን ላይም ስንመጣ በኤሌክትሮን ኮንፊግሬሽናቸው አማካኝነት ኤሌመንቶችን በፔሪዮድ በግሩፕ አሬንጅ ተደርገዋል። ስለዚህ እዚህ ጥያቄ ላይ አሁን የሚለን ምንድን ነው? ሜንድሊቭስ ፔሪዮዲክ ቴብል and modern periodic table differ in their organizational foundation. How does this difference fundamentally affect the arrangement of elements and the prediction of their properties? እንግዲህ ኤሌመንቶች ክላሲፋይ ማድረግ የሚያስፈልገን ተመሳሳይ ፕሮፐርቲ ያላቸው ኤሌመንቶች በአንድ ግሩፕ ወይም ፋሚሊ ስር ስለሚያርፉልን ነው። so Mendeleev's table based on atomic number. ኦኬ ሌላው እነዚህ ሶስቱም የሰሩት በአቶሚክ ማስ ነው ወይም በአቶሚክ ዌይት ነው። ሞደርን ፔሪዮዲክ ቴብል ላይ ብቻ ነው ኤሌመንቶች በምን የተቀመጡት? በአቶሚክ ነምበር። ስለዚህ አቶሚክ ነምበር ከተነሳ ሜንድሊቭ ጋር መልስ ሊሆን አይችልም። ይሄ ትሩ አለመሆኑን ያረጋግጥልናል ማለት ነው። ሞደርን ቴብል አሬንጅድ ባይ አቶሚክ ነምበር ሪዞልቭስ ዲስክሪፓንሲ ኢን ኤሌመንትስ ፕሌስመንት ሲን አሁን ሜንድሊቭ ላይ የታዩ በትክክለኛው ቦታ ኤሌመንቶች አለመቀመጣቸው ወይም ደግሞ ሮንግ አሬንጅመንት ኦፍ ኤሌመንት የምንለው አለ በአቶሚክ ማስ በመቀመጣቸው ምክንያት። ለምሳሌ ከአርገን ፖታሽየም መቅደም ሲገባበት አርገን የተቀደመበት በማስ ከሆነ መቅደም የነበረበት ፖታሽየም ነው። ስለዚህ እሱን ሞደርን ፔሪዮዲክ ቴብል ሶልቭ አድርጎልና በምን በአቶሚክ ነምበር በመስራቱ ምክንያት። ቦዝ ቴብልስ አር ኤሴንሻል ዘሴም ሁለቱ ተመሳሳይ ናቸው የሚለን ልዩነት አላቸው። ሜንድሊቭስ ዩዝ አቶሚክ ማስ ፕሮቫይድስ ክሊነር ኦርጋናይዜሽን ፎር ትራንዚሽን። ሜንድሊቭ ስለ ትራንዚሽን ኤሌመንቶች ጋር አልደረሰም። ስለዚህ መልሳችን ቢ ይሆናል ማለት ነው። ጥያቄ ቁጥር 20 ላይ ስንመጣ ኮንሲደሪንግ ዘ ፕሌስመንት ኦፍ ሃይድሮጅን ኢን ዘ ፔሪዮዲክ ቴብል ዊች ኦፍ ዘ ፎሎዊንግ። ያው እንደምታውቁት ሃይድሮጅን የት የተቀመጠችው? ግሩፕ 1 ላይ ነው አይደል? ይሄ አምቢጊየስ ነው። ይሄ ከምን የተነሳ ነው የመጣው? ሃይድሮጅን ፕሌስመንት ኢን ግሩፕ 1 ኤ ኢዝ definitely due to its single valence electron clearly indicating it behave as እንደ አልካሊ ሜታል በኬሚካል ፕሮፐርቲ አትገናኝም። እዛ ግን ተቀምጣለች። ሃይድሮጅን ዩኒክ ኤሌክትሮን ኮንፊግሬሽን allow it to exhibit properties similar to both what group 1 and group 7 ኤሌክትሮን መቀበልም መስጠትም ትችላለች። ኤሌክትሮን በተለይ ሃይሊ ኤሌክትሮን ኔጋቲቭ ኤሌመንቶች ካሉ የሃይድሮጅን ኤሌክትሮን ስለሚወስዱበት ማለት ነው። making its placement ambiguous and its chemical behavior versatile እንዲሆን ያደረገው ከዛ በመነሳት ነው። ሃይድሮጅን ፖዚሽን in the periodic table is solely based on its atomic mass ነው፣ በአቶሚክ ነምበሩ ነው። ሃይድሮጅንስ property are consistent with those of the noble gas ጋር ይመሳሰላል ነው። ይሄም ፎልስ ይሆናል። so the answer is B። ጥያቄ ቁጥር 21 how does the concept of effective nuclear charge እንግዲህ effective nuclear charge ወዴት እንመጣለን? ደግሞ ወደ periodic property ስንመጣ refine our understanding of atomic size trends across a period what are its consequences for chemical reactivity. okay እዚህ ላይ ስንመጣ effective nuclear charge የምንለው total positive charge effective nuclear charge which is equal to total positive charge minus number of inner electron ነው። ስለዚህ ይሄ ከሳይዝ ጋር ምንድነው ልዩነቱ? ኢንቨርስ መሆናቸው ማወቅ ነው አንደኛው የሚሆነው። effective nuclear charge has no impact on atomic size ኢምፓክት የለውም ነው፣ ኢምፓክት አለው። atomic size እና effective nuclear charge ኦፖዚት ናቸው። ማለት effective nuclear charge እየጨመረ ቢሄድ ከሆነ atomic size ይቀንሳል።
ይቀንሳል። ኢንክሪዚንግ ኢፌክቲቭ ኒኩላር ቻርጅ አክሮስ ኤ ፔሪድ ኢፌክቲቭ ኒኩላር ቻርጅ ጨመረ ይሄዳል። ፑልስ ቫላንስ ኤሌክትሮን ክሎዘር ቱ ዘ ኒኩለስ ዲክሪዚንግ ዘ አቶሚክ ሳይዝ ኤንድ ጀነራሊ ኢንክሪዚንግ ሪአክቲቪቲ የሜታሎቹ ሪአክቲቪቲ እንዲጨምር ያደርጋል። ዋይል ኒኩላር ቻርጅ ኢንክሪዝ ኒኩላር ቻርጁ እየጨመረ ሲሄድ ኢፌክቲቭ ኒኩላር ቻርጁም በዛው ልክ ኒኩላር ቻርጅ አካውንት ፎር ዘ ኤሌክትሮን ሺልዲንግ ሊዲንግ ቱ ሞር ናውንስድ አንደርስታንዲንግ ኦፍ ዲክሪዚንግ ዋት አቶሚክ ሳይዝ ኤንድ ቫሪንግ ሪአክቲቪቲ እንዲለያይ አቶሚክ ሳይዝ እንዲቀንስ ያደርጋሉ። አንሰር ኢዝ ሲ። ዲ ላይ የማይሆነው የኖብል ጋዞችን ብቻ ነው አፌክት የሚያደርገው ይለናል። የእሱን ብቻ ሳይሆን የሁሉንም አፌክት ያደርጋል ኢፌክቲቭ ኒኩላር ቻርጅ። ሌላው አዮናይዜሽን ኤነርጂ እና ኤሌክትሮአፊኒቲ ነው። አዮናይዜሽን ኤነርጂ ኤንድ ኤሌክትሮአፊኒቲ አር ፋንዳሜንታል ፕሮፐርቲዝ ዛት ኢንፍሉዌንስ ዘ ኤሌመንትስ ኬሚካል ቢሄቪየር። እንግዲህ ኬሚካሊ አተሞች ኮምባይን ሲያደርጉ አፌክት የሚደረጉበት አንዱ አዮናይዜሽን ኤነርጂ እና ኤሌክትሮአፊኒቲ ነው። ኢን ዋት ዌይ ዳዝ ዘ ኢንተርፕሌይ ቢትዊን ዲስ ፕሮፐርቲ ዲተርማይን the likelihood of compound formation? High ionization energy and high electron affinity favor the formation of ionic compound. አሁን ionic compound የምንለው በሜታልና በነን ሜታሎች መካከል የሚፈጠር ነው። ወይም ደግሞ ሜታልና ነን ሜታሎች ኮምባይን የሚያደርጉ ከሆነ ሜታሉ ኤሌክትሮን ሉዝ ያደርጋል፣ ነን ሜታሉ ኤሌክትሮን ጌን ያደርጋል። ሶ አዮኒክ ኮምፓውንድ ላይ አዮኒክ ቦንድ አለ። የአዮኒክ ቦንድ ላይ ደግሞ ኤሌክትሮስታቲክ ፎርሳችን አዮኒክ ቦንድ ነው የምንለዋል። የት ነው ኤሌክትሮስታቲክ ፎርሱ? በካታዮኑና በአናዮኑ መካከል ነው። ስለዚህ እሱን ካል በሜታልና በነን ሜታል መካከል ከሆነ የሚፈጠረው የሜታሎች ሎው አዮናይዜሽን ኤነርጂ አላቸው፣ ወይራስ ነን ሜታሎች ደግሞ ምን አላቸው? ሃይ ኤሌክትሮ አፊኒቲ። ይህንን ሀሳብ ይዛችሁ ነው ወደ ምርጫዎቹ የምትሄዱት። እዚህ ጋር ሃይ አዮናይዜሽን ኤነርጂ አለ ይለናል። ሃይ አዮናይዜሽን ኤነርጂ እና ሃይ ኤሌክትሮ አፊኒቲ ካለ አዮኒክ ቦንድ አይሰሩ። ሎው አዮናይዜሽን ኤነርጂ ኤንድ ሎው ኤሌክትሮ አፊኒቲ ሁለቱም ሎው ኤሌክትሮ አፊኒቲያቸውም አዮናይዜሽን ኤነርጂያቸውም አዮናይዜሽን ኤነርጂ ኤንድ ኤሌክትሮ አፊኒቲ ሃቭ ኖ ኢፌክት የላቸው ነው። ቤሪንግ ኦን ኮምፓውንድ ፎርሜሽን ላይ አላቸው። ኖብል ጋዝ ዊዝ ዜር ሃይ አዮናይዜሽን ኤነርጂ ኤንድ ሎው ኤሌክትሮ አፊኒቲ አር ዘ ሞስት ላይክሊ ፎርም ኦፍ ኮምፓውንድ። ይህም ፎርስ ነው። ሃይ አዮናይዜሽን ኤነርጂ ኤንድ ሃይ ኤሌክትሮ አፊኒቲ ፎቨር ዘ ፎርሜሽን ኦፍ አዮኒክ ኮምፓውንድ። እዚህ ምርጫ ላይ የተሻለ ምርጫ የሚሆነው የት ነው? ይሄ ነው። ከሁለት አንዱ መስተካከል አለበት። ይሄኛው ምንድን ነው መሆን ያለበት? ሎው አዮናይዜሽን ኤነርጂ። 22ኛው ጥያቄ ላይ አዮናይዜሽን ኤነርጂ ኤንድ ኤሌክትሮን አፊኒቲ አር ፋንዳሜንታል ፕሮፐርቲዝ ዛት ኢንፍሉዌንስ ዋት ዘ ኤሌመንትስ ኬሚካል ቢሄቪየር። እነዚህ ኢሴንሻል ናቸው ወይም ለኬሚካል ቢሄቪየሩ። ስለዚህ ኢን ዋት ዌይ ዳዝ ዘ ኢንተርፕሌይ ቢትዊን ዘ ፕሮፐርቲስ ኦፍ ዲተርማይን እነዚህ ፎርሜሽን ላይ ማለት ነው። ስለዚህ አሁን አዮኒክ ኮምፓውንድ ከሆነ እንዳልኳችሁ በሜታልና በነን ሜታል መካከል ነው የሚፈጠረው አዮኒክ ኮምፓውንዶች። ስለዚህ አዮኒክ ቦንድ አለ ማለት ነው። ሜታሎች ደግሞ ሎው አዮናይዜሽን ኤነርጂ በቀላሉ ኤሌክትሮን ሉዝ ያደርጋሉ። ነን ሜታሎች ደግሞ ኤሌክትሮን ጌን የማድረግ አፊኒቲያቸው ሃይ ነው። ስለዚህ በሎው አዮናይዜሽን ኤነርጂ ኤሌመንት እና በሃይ ኤሌክትሮ አፊኒቲ ኤሌመንት መካከል ከሆነ ምን ይፈጠራል? አዮኒክ ኮምፓውንድ ይፈጠራል፣ አዮኒክ ቦንድ ይኖራል ማለት ነው። ስለዚህ ዳንሰር ኢዝ ዋት ኤ። ይህ የሚሆነው በዚህ አይነት አግባብ ይሆናል። 23ኛው ጥያቄ ኤሌክትሮኔጋቲቪቲ ኢዝ a crucial concept in predicting bond polarity. How does the electronegative difference between two atoms influence the nature of the chemical bond formed? እንግዲህ አንዱ ቦንድ ፖላሪቲ ላይ ኤሌክትሮኔጋቲቪቲ ነው። ምክንያቱም ኤሌክትሮኔጋቲቪቲ ማለት ኤሌክትሮኖችን በሁለት አተሞች አሁን በኮቫላንት ቦንድ ቢያያዙ እነዚህ ሼርድ ኤሌክትሮኖች በሁለቱ አተም ኒውክለስ መካከል ነው። ይሄም ወደ ራሱ ይስባል፣ ይሄም ወደ ራሱ ይስባል። የተሻለ የመሳብ አቅም ያለበት ጋር ኤሌክትሮኖች ዴንሲቲው ስለሚበዛ እዛ ፓርሻል ኔጌቲቭ ይሆናል፣ እዛኛው ላይ ፓርሻል ፖዚቲቭ ይሆናል። ስለዚህ ኤሌክትሮኔጋቲቭ ዲፈረንስ ሃዝ ኖ ኢፌክት ኦን ቦንድ ፖላሪቲ ነው። ኢፌክት የለውም ነው የሚለን፣ ኢፌክት አለው። ለቦንድ ፖላሪቲ ትልቁ ፋክተር ማን ነው? ኤሌክትሮኔጋቲቪቲ ነው። A large electronegative difference lead to ionic bond, while a small difference results in polar covalent bond. ያው ከፍተኛ ኤሌክትሮኔጋቲቭ ዲፈረንስ ሲኖር ወዴት ያመራል? ወደ አዮኒክ ቦንድ ነው የሚያመሩት። ወይራስ ኤሌክትሮኔጋቲቪቲያቸው የተቀራረበ ሲሆን ዲፈረንሱ እያነሰ ሲመጣ ደግሞ ወደ ኮቫላንት ቦንድ ይሆናል። ዜሮ ኤሌክትሮኔጋቲቭ ዲፈረንስ ሪዛልትስ ፖላር። ዜሮ ከሆነ ኤሌክትሮኔጋቲቪቲ ፖላር ሳይሆን ነን ፖላር ነው የሚሆነው። ኤሌክትሮኔጋቲቪቲ ዲፈረንስ ኦንሊ አፌክት ሜታሊክ ቦንድ። ኤሌክትሮኔጋቲቪቲ ሜታሊክ ቦንድ ብቻ ነው፣ እሱ ላይ ተጽዕኖ የላቸውም። ምናልባት እዚህ ጋር ምርጫዎቹ ሁለት ስለተጻፉባችሁ ነው።
ማን ይሆናል መልሳችሁ? ቢ ይሆናል። ኤሌክትሮኔጋቲቪቲ ዲፈረንሱ የበዛ ሲሆን እንዲሁም በሁለቱ አተሞች መካከል ያለ ኤሌክትሮኔጋቲቪቲ ልዩነቱ ከሁለት በላይ ከሆነ ምን ይሆናል? አዮኒክ ቦንድ ይሆናል። ከሁለት እያነሰ ሲመጣ ደግሞ ወደ ኮቫላንት ቦንድ፣ በጣም ኤሌክትሮኔጋቲቪቲ ሲቀራረብ ነንፖላር ኮቫላንት ቦንድ ይፈጠራል። ይሄ ምናልባት ኤሌክትሮኔጋቲቪቲ ዲፈረንስ እንደምታውቁት ኤሌክትሮኔጋቲቪቲ ከየት እስከ የት ነው ሬንጁ? ከ0.7 እስከ 4 ነው። ሊስት ኤሌክትሮኔጋቲቭ የምንለው ማን ነው? ሲዚኤም ነው። የሌሎቹ ኤሌመንቶች ከሲዚኤም ግሩፕ 1 ላይ ታች ከምታገኙት ኤሌመንት እስከ ማን ነው? እስከ ፍሎሪን። የፍሎሪን 4 ነው ኤሌክትሮኔጋቲቪቲው፣ የዚህኛው 0.7 ነው። የሌሎቹ በእነዚህ መካከል ነው። ስለዚህ ልዩነቱ እየሰፋ በሄደ ቁጥር ወደ አዮኒክ ቦንድ ነው የሚቀየሩት። እየተቀራረበ ሲሄድ ግን ኤሌክትሮኔጋቲቪቲያቸው ወደ ኮቫላንት ከዛ ደግሞ ወደ ነንፖላር ይሆናል ማለት ነው። ጥያቄ ቁጥር 4 አቶሚክ ራዲየስ ጀነራሊ ዲክሪዝ አክሮስ ኤ ፔሪድ፣ ወደ ጎን ይቀንሳል አይደል? አቶሚክ ሳይዝ then which of the following best explain the underlying reason for this? ለምንድን ነው? number of electron share increase, number of electron share ወደ ጎን ኮንስታንት ነው። ኦኬ effective nuclear charge increase pulling the valence electron closer to the nucleus despite the number of shell remaining, number of shell remaining what constant። ስለዚህ ቫላንስ ኤሌክትሮኑ እያጠበቡት ይሄዳሉ። number of neutron ከእሱ ጋር አይገናኝም። አቶሚክ ሳይዝ ኤሌክትሮኔጋቲቪቲ ዲክሬስ ስለሚያደርግ ኤሌክትሮኔጋቲቪቲ ደግሞ ወደዛ ምን ይሆናል? እየጨመረ ነው የሚሄደው። so the answer is B. Ionization energy is a fundamental property that influence an element's chemical behavior. How does the trend in first ionization energy down a group relate to the element's reactivity? እንግዲህ ፈርስት ionization energy down a group ምን ይሆናል? ፈርስት ionization energy down a group ይጨምራል። ለምን? down a group ፈርስት ionization energy ይቀንሳል። ያ ማለት ኤሌክትሮኗ ከኒኩለሱ እየራቀች ስለምትሄድ በቀላሉ ኢነርጂ ሪሙቭ ትሆናለች ነው። ሶ ፈርስት ionization energy increase down a group increase ሳይሆን ምንድን ነው የሚሆነው? decrease making element more reactive as they more readily become readily lose electron lose ያደርጋሉ፣ ግን በቀላል ኢነርጂ ነው የሚለቁት። ፈርስት ionization energy decrease down a group ፈርስት ionization energy decrease ያደርጋሉ ማለት ምንድን ነው? በቀላል ኢነርጂ ኤሌክትሮኗን ሉዝ ማድረግ ይችላሉ ነው። በቀላል ኤነርጂ ኤሌክትሮኗን በቀላሉ ሉዝ ማድረግ ይችላሉ። ፈርስት ionization energy ሪሜይን ኮንስታንት፣ ዳውን ኤ ግሩፕ ionization energy በሁለቱም ዳይሬክሽን በአንዱ ይጨምራል በአንዱ ይቀንሳል። ዳውን ኤ ግሩፕ ይቀንሳል፣ ወደ ጎን ሲሆን ደግሞ ይጨምራል። ፈርስት ionization energy ፍላክቹዌት አንፕሬዲክቴብል፣ የማይገመት አይነት ቼንጅ የለውም፣ የሚገመት አይነት ነው። ስለዚህ the answer is B. ፈርስት ionization energy ዳውን ኤ ግሩፕ ዲክሪዝ ያደርጋል። እነዚህ ኒኩላር ቻርጅ፣ አቶሚክ ሳይዝ፣ ionization energy፣ ኤሌክትሮአፊኒቲ፣ ኤሌክትሮኔጋቲቪቲ እና ሜታሊክ ካራክተር፣ እነዚህ በግሩፕ እና በፔሪድ ምን አይነት ትሬንድ አላቸው የሚለውን መያዝ አለባቸው። ለምሳሌ ይሄ ኢምቦስ ሳይድ ምን ይሆናል? ኢንክሪዝ ያደርጋል። ይሄኛው ወደ ታች ዳውን ኤ ግሩፕ ይቀንሳል። አክሮስ ኤ ፔሪድ ዳውን ኤ ግሩፕ ከላይ ወደ ታች ስትሄዱ ይጨምራል። ነምበር ኦፍ ሼሉ እየጨመረ ሲሄድ ለሚሄድ ወደ ጎን ሲሆን ይቀንሳል። አቶሚክ ሳይዝ ionization energy ጀነራል የሆነው ነው የምነግራችሁ። ionization energy ወደ ታች ሲሆን ይቀንሳል፣ ወደ ጎን ሲሆን ይጨምራል። ኤሌክትሮአፊኒቲ፣ ኤሌክትሮኔጋቲቪቲ ጀነራል የሆነው ትሬንዳቸው መሀል መሀል ኤክሴፕሽናሎች ይኖራሉ። ጠቅላላ ያለው ትሬንዳቸው ግን ወደ ታች መቀነስ ነው፣ ወደ ጎን ምንድን ነው መጨመር ነው። ሜታሊክ ካራክተር ከአቶሚክ ሳይዝ ጋር ዳውን ኤ ግሩፕ ሞር ሜታሊክ ናቸው ከታች ያሉት። አክሮስ ኤ ፔሪድ ደግሞ ይቀንሳል ሜታሊክ ካራክተራቸው። 26 ኤሌክትሮአፊኒቲ is defined as the energy change when electron added። አሁን ኤሌክትሮአፊኒቲ ምንለው? ኤሌክትሮን አድ ስትደረግ ያለው ኢነርጂ ቼንጅ ነው። ionization energy ኤሌክትሮን ስትወገድ ይህም መያዝ ነው። ኤሌክትሮን አድ ሲደረግ ወይም ጌን ሲደረግ ከሆነ ኤሌክትሮአፊኒቲ ነው። ሉዝ ሲደረግ ደግሞ ionization energy ነው። how do electroaffinity value generally change across a period and what does this indicate about the element's tendency to form negative ions? አሁን እንትኑ ለማየት ያክል ነው እንጂ ከላይ ነግሬያቸዋለሁ ትሬንዱን። ኤሌክትሮን አፊኒቲ ቫሊዩ ቢካምስ ለስ ኔጋቲቭ ኦር ሞር ፖዚቲቭ አክሮስ ኤ ፔሪድ። ወደ ጎን ስንሄድ ኤሌክትሮን ኔጋቲቪቲያቸው ወይ ኤሌክትሮን አፊኒቲያቸው ይቀንሳል ነው የሚለናል። ለስ ኔጋቲቭ ናቸው። that is false። ሞር ኔጋቲቭ እየሆነ ነው የሚሄደው። በቃ ኤሌክትሮን ጌን የማድረግ ቴንደንሲያቸው ይጨመረ እኮ ነው የሚሄደው። ኦኬ 26ኛው ኤሌክትሮን አፊኒቲ ቫሊዩ show no consequence trend across a period። false ነው። ሲ ኤሌክትሮን አፊኒቲ ቫሊዩ generally become more negative across a period። አንዳንድ ኤክሴፕሽናሎች ይኖራሉ። indicating an increasing the tendency to gain electron። yes gain ማድረግ ቴንደንሲ ከጨመረ ደግሞ
ሞር ኤሌክትሮኔጋቲቭ ይሆናሉ ወይም ነን ሜታሊክ ካራክተራቸው ከፍተኛ ነው። ኤሌክትሮ አፊኒቲ ቫልዩ ቢካም ሞር ኔጋቲቭ ፎር ሜታልስ። አው ሜታሎች ኤሌክትሮኔጋቲቭ አይደሉም፣ ኤሌክትሮ ፖዚቲቭ ናቸው እነሱ። ሶ ዘ አንሰር ኢዝ ሲ። ጥያቄ ቁጥር 27 ኤሌክትሮኔጋቲቪቲ ፕሌይስ a critical role in determining the nature of chemical bonds. How does the electronegative difference between bonding atoms predict the type of bond formed? A larger electronegativity difference between bonding atoms always results metallic bond. Now, metallic bond ሲጀመር ኮምፓውንዶች ላይ አይታይም፣ ሜታሊክ አተሞች ላይ ነው። ላርጀር ኤሌክትሮኔጋቲቪቲ ዲፈረንስ ካለ የሚፈጠረው ማን ነው? አዮኒክ ኮምፓውንድ ነው፣ አዮኒክ ቦንድ ነው። ኤሌክትሮኔጋቲቪቲ ዲፈረንስ ዳዝ ኖት አፌክት ዘ ታይፕ ኦፍ ቦንድ፣ ይህ አፌክት ያደርጋል። ላርጀር ኤሌክትሮኔጋቲቪቲ ዲፈረንስ ሊድ ቱ ዘ ሞር ኮቫለንት ቦንድ። ኤሌክትሮኔጋቲቪቲ በጣም እየጎላ ከሄደ ከፖላር ኮቫለንት ቦንድ ወዴት ይሄዳል? ወደ አዮኒክ ቦንድ። ላርጀር ኤሌክትሮኔጋቲቪቲ ዲፈረንስ ቢትዊን ቦንዲንግ አተምስ ሊድ ቱ ሞር አዮኒክ። ሶ ዘ አንሰር ኢዝ ዲ። Metallic character is a chemical property related to how readily an atom loses an electron and how does metallic character vary within a group in the periodic table, and what is the underlying reason for this trend. Metallic character decrease down a group metallic character ምን ይሆናል? ኢንክሪዝ ነው የሚያደርገው። ጥያቄው የሚላችሁ ምንድን ነው? ሜታሊክ ካራክተር ኢን ኬሚካል ፕሮፐርቲ ላይ እንዴት ነው ሪሌትድ የሚሆነው? ከማን ጋር? ሉዝ ኦፍ ኤሌክትሮን። ኤሌክትሮን በቀላሉ ሉዝ የሚያደርግ ከሆነ ሞር ሜታሊክ ነው። እዚህ ጋር የሚለን ሜታሊክ ካራክተር ዲክሪዝ ዳውን ኤ ግሩፕ አዝ ኤፌክቲቭ ኒኩሊር ቻርጅ ኢንክሪዝ። ኤፌክቲቭ ኒኩሊር ቻርጅ ሲጀምር ዳውን ኤ ግሩፕ ምንድን ነው? ኢት ሪሜይን ኮንስታንት አይደል? ወደ ታች ተመሳሳይ ነው ኤፌክቲቭ ኒኩሊር ቻርጅ። ኤፌክቲቭ ኒኩሊር ቻርጁ ተመሳሳይ በመሆኑ ምክንያት ኤሌክትሮኖቹ አዲስ ኤነርጂ ሌቭል ላይ እየገቡ ስለሚሄዱ በቀላሉ ኤሌክትሮን ሉዝ ይደረጋል። ሜታሊክ ካራክተር ኢንክሪዝ ዳውን ኤ ግሩፕ የስ ኢንክሪዝ ያደርጋል። አዝ ዘ ቫላንስ ኤሌክትሮን አር ሞር ኢዝሊ ሎስት። አየህ በቀላሉ ሎስ የሚያደርግ ከሆነ ሞር ሜታሊክ ነው። ዱቱ ኢንክሪዝ አቶሚክ ሳይዝ ኢንክሪዝ ያደርጋል። አናይዜሽን ኤነርጂ ዲክሪዝ ያደርጋል። አየህ በቀላል ኤነርጂ ምን ያደርጋሉ ማለት ነው? ኤሌክትሮን ሉዝ ያደርጋሉ። ሜታሊክ ካራክተር ሪሜን ኮንስታንት፣ ካራክተር ኮንስታንት አይሆንም አክሮስ አሚን ዳውን ኤ ግሩፕ። ሜታሊክ ካራክተር ኢንክሪዝ አፕ ኤ ግሩፕ፣ ከታቸው ላይ ጨምራለሁ። ከታቸው ላይ ስንሄድ ደግሞ በተቃራኒ ነው። ዳውን ኤ ግሩፕ የሚጨምር ከሆነ አክሮስ ዳውን ኤ ግሩፕ የሚጨምር ከሆነ ከታቸው ላይ ደግሞ አፕ ስንሄድ ዳውን ቱ አፕ ስንሄድ ምን ይሆናል? የዛ ተቃራኒ ነው የሚሆነው። ጥያቄ ቁጥር 29 አቶሚክ ሳይዝ ኢዝ ኤ ፋንዳሜንታል ፔሪዮዲክ ፕሮፐርቲ ሃው ዳዝ አቶሚክ ሳይዝ ቼንጅ ዳውን ኤ ግሩፕ። ኦልሬዲ እየተነጋገርናቸው ፕሮፐርቲዎች ናቸው። አሁን ከላይ እያብራራው የመጣሁት ነው። አቶሚክ ሳይዝ ዳውን ኤ ግሩፕ ምን ይሆናል? ይጨምራል። ዋት ፋክተር ኮንትሪቢዩት ቱ ዚስ? ለምን ነው የሚጨምረው? አቶሚክ ሳይዝ ዲክሪዝ ዳውን ኤ ግሩፕ ዱ ቱ ኢንክሪዚንግ ኢፌክቲቭ ኒኩሊር ቻርጅ ስለሚጨምር። ቅድም ምን አልኳችሁ? ሪሜይን ኮንስታንት አለ ኢፌክቲቭ ኒኩሊር ቻርጅ ወደ ታች። አቶሚክ ሳይዝ ኢንክሪዝ ዳውን ኤ ግሩፕ አስ ኤሌክትሮን አር አድድ ቱ ኤ ሃየር ኤነርጂ ሌቭል ኦር ሞር ኤሌክትሮን ሼር። ነምበር ኦፍ ሼሩ እየጨመራል የሚሄደው። ስለዚህ አዲስ ሼር ላይ እየጨመረ ስለምትሄድ ቫላንስ ኤሌክትሮኗ ከኒኩለሱ እየራቀች ትሄዳለች። ይሄ ትሩ ነው። አቶሚክ ሳይዝ ሪሜይን ኮንስታንት፣ ይሄ ፎርስ ነው። ኮንስታንት የሚሆን የለም ዳውን ኤ ግሩፕ ከቫላንስ ኤሌክትሮን አክሮስ ኤ ፔሪድ እና ከኢፌክቲቭ ኒኩሊር ቻርጅ ውጭ። አቶሚክ ሳይዝ ኢንክሪዝ ዳውን ኤ ግሩፕ ዱ ቱ ዲክሪዚንግ ነምበር ኦፍ ፕሮቶን፣ ከሱ ጋር አይገናኝ። ሲጀመር ነምበር ኦፍ ፕሮቶን ደግሞ በሁሉም ዳይሬክሽን ምን የሚያደርግ ነው? የሚጨምር ነው። ስለዚህ ምርጫ ቢ መልስ ይሆናል ማለት ነው። ለዚህ ጥያቄ ምርጫ ቢ ኢዝ ዘ ኮሬክት አንሰር። መጨረሻ ጥያቄ ቁጥር 30 ኤነርጂ ኢዝ the energy required to remove an electron from an atom. How does the first energy generally change across a period? And what does this trend indicate about the stability of the atom? The energy first energy በተለይ የሚለው the energy that required to remove what? An electron. ከአተም ላይ ሪሙቭ ለማድረግ የሚያስፈልገ ኤነርጂ ነው። How does the first energy generally change across a period? ይሄ ምን ይመስላል? ይቀንሳል ወደ ጎን አክሮስ ፔሪድ ነው። አክሮስ ፔሪድ ይጨምራል። ዳውን ኤ ግሩፕ ነው የሚቀንሰው። ሶ ዋት ዳዝ ዚስ ትሬንድ ኢንዲኬት? ይህ ትሬንድ ምንድን ነው ኢንዲኬት የሚያደርገን? ፈርስት ኤነርጂ ዲክሪዝ አክሮስ ኤ ፔሪድ ኢንዲኬቲንግ አተምስ ቢካም ሞር ስቴብል። ፈርስት ኤነርጂ ጀነራሊ ኢንክሪዝ አክሮስ ኤ ፔሪድ ኢንዲኬቲንግ አተም ቢካም ለስ ላይክሊ ቱ ሎዝ። እንግዲህ ኤነርጂ ይጨምራል ማለት ኤሌክትሮን በቀላሉ ሉዝ አያደርግም። ኤሌክትሮን በቀላሉ ሉዝ የማያደርግ ካልን ምን ማለታችን ነው?
ቫላንስ ኤሌክትሮኑና በኒኩላሩ ጋር ወይም በኒኩላር ቻርጅ በምንለው ወይም በኒኩለሱ ጋር ምን አለ ማለት ነው? ሃይ የሆነ ታይት አለ፣ መያያዝ አለ ማለት ነው። ስትሮንግ ኢንተራክሽን አለ። ፈርስት አይነርጂ ኤነርጂ ሪሜን ኮንስታንት፣ ይሄ ፎልስ ነው። ፈርስት አይነርጂ ኤነርጂ ኢንክሪዝ ፎር ሜታል፣ ዲክሪዝ ፎር ነን ሜታል። አክሮስ የፔሬድ ስለሆነ ከሜታል ወደ ነን ሜታል ነው የምንሄደው። እየጨመረ ነው የሚሄደው እንጂ እየቀነሰ አይደለም። ስለዚህ ዘ አንሰር ኢዝ ዋት ቤ። እሺ እንግዲህ የመጀመሪያዎቹን 30 ጥያቄዎች ከስትራክቸር ኦፍ አተም ከሚለው ላይ 30 ጥያቄዎችን መሰረት በማድረግ ሪቫይዝ አድርገናል። በሚቀጥሉት ሪቪዥኖች እንቀጥላለን በዚሁ በጥያቄ መልክ። እናንተ አሁንም አስተያየት ጥያቄ ካላችሁ በኮሜንት ሴክሽናችን ላይ አስቀምጡልን።